ቤተሰብ እንግዲህ እዩ መታለይ መልስ ልሰጥ እንግዲህ እኔ ያላቅም ብሩክና ሀይሚዬ ሊግባቡ ሲሞክሩ ፍቅር በፍቅር ሲሆኑ ሳቃቸው ሲመለስ የማይወድ ብዙ ጥላት አለ። በጣም ያሳዝናል። እንግዲህ እዩ መታለች። እንግዲህ የመጣችበት ያው እንግዲህ አሁን ስበብ አገኘች። ልጅቷ ደስ በጣም ብሎኛል። የምታሳሳ ልጅ ናት። ብሩኬ ደግሞ ሴት ስለሆነ ምኞቱ ሴት ልጅ በመሆኗ ደስ ብሎኛል። የምትመስለው እሷን ነው እያለች እንግዲህ እየቀበጣጠረ መታለች። መጀመሪያ እናቱ አራስ ናት። አራስ ልጅ እህቶችን እንገራችሁ ትክክለኛ አባት እናት የሚመስል ልጅ እንደው ከ4 ዓመት እስከ 4 ዓመት ቢያንስ እስከ ከአራት ዓመት በኋላ ነው መልክ የሚለየው። ይሄ ገና ደሞ ያልደረቀ ልጅ የብሩኬ ኧረ እባክሽ ብሩኬ እኔን ትመስላለች ብሎ እንዲያምንሽ ነው እንደ ይፈለግሽው? ምን ሴረኛ ነሽ? አሁን ደግሞ ሰላማቸውን ልበጠብጭ ነው የመጣሽው። ትልቁ ችግሯ እኮ ሀሚ ጭንቅላቷ እየነካ ያለው ከሀገርም እንድትወጣ ያረጋት እኮ ያንቺ እርግዝና ነው። ግራ የገባት ብሩኬ ያረገዋል አያረገውም እያለች ጥያቄ ሆኖባት ቁጭ ያለችው ልጅቱ በጭንቀት ከማብድ ብላ ነው ወደ ውጭ ልትወጣ የነበረው። ለምን ከህይወታችሁ አትወጭም? እናቱ ስራ የለሽም? ዩቱብ ስሪ ስሪ፣ ስራ ነው። ግን የእሱን ስም የእነሱን እየጠራሽ ባትሰሪ ጥሩ ነው እንዴ። ምን ተመታይና ታርፈን ነበር። ደግሞ መጣች። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ በዘዝብ ይበል። እህቶቼ ላይክ ሸር አድርጉልኝ በፈጠራችሁ። እና እንግዲህ እዩ ዛሬ እንግዲህ ብሩኬ ነው የምትመስለው፣ ቆንጆ ናት፣ ሲዋት የምታሳሳ ሴሊ ስለሚወድ እያለ እያሽቃበጠ ይመታለች። እና እኔ አንተ ነህ እንጂ በህይወቴ የመጣኸው በአንተ እኔ ወደ ህይወት አልገባሁም። አሁን ደግሞ ያላችሁበት ሁኔታ ደስ ይላል። ሌላ ቦታ ናችሁ፣ ግን መምጣት አይቀርም እያለ እያስፈራራሽ ነው። ነገሮቹ በውስጥ ይቋጭ፣ በውስጥ አውራኝ። እምቢ ካልክ ግን ሚዲያ ላይ ህይወትህን አመሰቃቅለዋለሁ ነው አባባሉ። እንደተረዳዋት ቤትህ ድረስ ልጅቱን አቅፌ እመጣለሁ እያለች ነው። ግን ምንም ዲኤንኤውን ሳስበው መመርመር አይፈልግም። ኧረ እባክሽ የማነሽ ባክሽ ገና ስለ ብሩኬ ምንም በሚያውቀው ነገር እሱ ባላመነበት ነገር የብሩኬ ልጅ ነውና ዲኤንኤን አያስፈልግም ይመን። እንደ አይነት ህግ የለም እናቱ። ምን ብሎ ነው ገና ለገና እኔ ነው ብሎ ቢያምንልሽ እኮ ድሮ ያምንልሽ ነበር። አላመነልሽም። ያን እንግዲህ ያረግሽበት የእንቅልፍ ክኒን ስላላወቀ። አንድ ሰው ደግሞ የፈለገ የእንቅልፍ ክኒን ሆኖ መድኃኒት ብታረጊም እንደሞተ ሰው ነው የሚቆጠረው። መድኃኒት ጠጥቶም ሆነ በልቶ የወደቀ ሰው አለቀ፣ የሞተ ሰው ማለት ነው። አይንቀሳቀስም። የማነሽ አይን አውጣ። ስንቱ አባቴ እኔ አባት ነኝ እያሉ እየዞር አይደል እንዴ? ለምን የቢኒ ጋር ሄደሽ ምርመራ አታረጊም? አንቺ ሲጀመር ይሄ ብሩኬን ህይወት ለምን አደገ ለምን ብለሽ በቅናት ልበጠብጬ የመጣሽ ነሽ። በጣም ያሳዝናል። እናንተ ምን አይን አውጣናት? ዲኤንኤን አለች ባይመረመርም ይመን አለች። እሱ ነው የምትመስለው። ኧረ ምን አይነት አይን አውጣነሽ? ደፋር ጭራሽ ጅል አረግሽው እንዴ? ብሩኬ ንቃ፣ እውነት ንቃ። ራስ ይሄ ዲኤንኤም ልታስቀይረው ትችላለች። ዲኤንኤ ራስህ ሂደህ መታም ቢሆን አዲስ አበባ ላይ ራስ እውነቴን ነው ተሯሩጠህ ራስ አስመርምረ ራስ ውጤቱ በእጅ አስገብተህ እንጂ ይቺ ልጅ ብሩኬ እውነት ዲኤንኤውን ታስመርምረዋለች። ሆ ብላ ተነስታለች። ሆ ብላ ህይወትህን ለማመሰቃቀል ተነስታለች። እኔ በጣም ነው ያዘንኩት ለሀሚቶች። አስባችሁታል? ይሄን ቪዲዮ ስታየው የባስ ልቧ ይሰበራል። አሃሚን ከአሁን በፊትም እንድታምን አርጋታለች። አሁን ጭራሽ ሀሚ ታምናታለች። አያችሁ እንዴት ነው ሀሚና ብሩኬ እንዴት ነው የሚስማሙት? እንዴት ነው ፍቅር በፍቅሩ ነው የሚኖሩት? ብሩኬ ሌላውን ነገር ትታህ ይሄን ነገር ቶሎ ቦታ ሲዝ ሌላ ይደርሳል። ብሩኬ ሀሚን ብታባብል ሀሚን ራቅ ያለ ቦታ ብታረጋት ሀሚ ጋር ነገሮቹን ንፍታ ብትል አይነፋው አይመታው። መጀመሪያ የዩን ነገር አጣራ።
ኦዲየንሱም ይፈልጋል ዲኤንኤው። ህዝብ ሁሉ 300,000 ተከታይ ሁሉ ይፈልጋል መልስህን። ስምህ የጠፋበት ነው ብሩኬ። መጀመሪያ አጥራ፣ ዲኤንኤን አስመርምር፣ አትፍራ። እውነቴን ነው። ራስህ ንቃ፣ ትንጣ። እንደውም አዲስ አበባ አለ ብዙ ቆንጆ ቆንጆ ሐኪም ቤት በሀቅ የሚሰሩ ዶክተሮች፣ ጥሩ ሐኪም ቤት አስመርምረህ ከዛ በኋላ ነው ሀሚም ውሳኔዋ የምትወስነው። አንተ የምትወስኑት ብሩኬ እንዴ እኮ ሀሚ ምንም ብታረጋት እኮ ውስጧ ደስተኛ አይደለችም። እያየናት ነው እኮ ከካሜራ ጀርባ አናቅም። ካሜራ ላይ ግን አዎ አንተ ትጥራለህ፣ እየለፋህ ነው። ግን ሀሚ ደግሞ ውስጧ ደስተኛ አይደለም። ለምን? ያዩም ነገር ጭንቅላቷ ጥያቄ ሆኖባታል። ብሩኬ ይችሊ መላ ፍጠር፣ ይችሊ ከህይወታችሁ አትወጣም። ሆን ብላ ለማጥመድ አንተንየውን ለመበጥበጥ ነው የመጣችሁ። ሌላውን ነገር ወደኋላ ትተህ ዲኤንኤውን አፋጥነት ተገላገል። አያችሁቶቼ ለምን ፈራች? አትመረመርም። ለምን? ኧረ እባክሽ ብሩኬ በግ ነው እንዴ ዝም ብሎ የኔ ናት ብሎ ሊቀበልሽ? ኧረ ጎበዝ ነሽ መቼም ስምሽ እንዳይጠፋ። አያችሁ አትመረመርም። ክርክር ደግሞ በዚህ ብሩኬ አስመርምር። እውነቴ ነው አስመርምር። አንቺ ምን አረ እንደው ጥላታችሁ ፈጣሪ የስራቸው ይስጣቸው። ወላሂ አሁንስ እያሳዘኑ ነው እነዚህ ሁለት ልጆች። እየበላሁ ነው፣ ይቅርታ እያፈጠርኩ ነው፣ ጾመኛ ነኝ። እና እዩ አትበጥብጪ ሚዲያ ላይ አስሬ የብሩኬሌ እንዴ ምን ነው እባክሽ? ኧረ በጣም ይደብራል። የሰው ህይወት አትበጥብጪ።